ኢራን የሚባሉ ህዝቦች ምንድን ናቸው? ስለ እስራኤል ብዙ እናውቃለን፣ ብዙ አስተምረናል። እነዚህ የፋርስ ሰዎች ወይም ፐርሺያንስ የሚባሉ እነማን ናቸው? እንግዲህ ዋናው ጥንታዊቷ ፋርስ በአሁኑ ጊዜ ኢራን ተብላ የምትጠራው ናት እና በምዕራብ ኤዥያ የምትገኝ በፋርስ ባህረ ሰላጤ ወይም ፐርሺያን ገልፍ ተብላ በሚጠራ በላይ ደግሞ የካስፒያን ሲ ወይም ደግሞ የካስፒያን ባህር መካከል ያለች በጣም ስትራቴጂክ የሆነ ቦታ ላይ ያለች ሀገር ናት። የፋርስ ህዝቦች ምን አይነት ህዝቦች እንደሆኑ ልንገራችሁ። የፋርስ ህዝቦች በውስጣቸው አንዳንድ ምናልባት ሂስቶሪካል ኤቪደንስ ስለመስጠት ያህል ጽሁፎች ባሳያችሁ ይሄ የምትመለከቱት የራሳቸው እጅ ጽሁፍ ያላቸው ህዝቦች ናቸው። ቋንቋቸው ፋርሲ ይባላል ወይም ፐርሺያን በእንግሊዝኛ ፋርስኛ ነው እና ይሄ ቋንቋ በሌሎች ቋንቋ ላይ በጣም ተጽዕኖ አድርጓል። በተለይ በአረብኛው ቋንቋ ላይ ተጽዕኖ አድርጓል። ከዕብራይስጥ ጋር የሚመሳሰል ቁጭ ብዬ ስለቅም ነበረ። አይ ቲንክ ባልሳሳት ወደ 8 የሚሆኑ የአማርኛ ቃላት ከፋርስ ጋር በቀጥታ የተዛመዱ እንደሆኑ ትመለከታላችሁ እና ራሱ በአማርኛ አህዛብ የሚለው ቃል የፋርስ ቋንቋ ነው። ኢትስ አ ፐርሺያን ላንጉዌጅ እና በጣም በቋንቋ ተወራራሽ ነገር አለው ከብዙ ቋንቋዎች ጋር። ጥንታዊ አገር ነው እና በጣም ትልቅ አገር ነበረ። ከኢየሱስ ክርስቶስ ልደት በፊት በ6ኛው መቶ ክፍለ ዘመን ወይም በ550 ዓመተ ዓለም አካባቢ በቂሮስ አማካኝነት የተመሰረተ አገር ነው። ስለ ቂሮስ መጽሐፍ ቅዱስ የሚነግረናል እና ሴኩላር ወይም ዓለማዊ ታሪክ አላቸው፣ እንደገና መንፈሳዊም ታሪክ አላቸው እነዚህ ሰዎች። እና ሜዶ ፐርሺያ የሚባል መንግስት አስታውሳላችሁ። ዳንኤል ራሱ ወርቅ የሆነ ምስል ተመለከተ። ቀጥሎ ደግሞ ፋርስና ሜዶን የሆነ ሁለቱ እጆቹ ፋርስና ሜዶን ተብሎ የተጠሩ እና ከታች ደግሞ የሚቀጥለው የግሪክ መንግስት፣ ከዛ ደግሞ የሮም መንግስት እያለ የጸረ ክርስቶስ መንግስት እያለ ያንን ዳንኤል 2 ላይ ያለው ምስል የተጻፈልን በዳንኤል 2 ላይ ትመለከታላችሁ። ይሄ ከባቢሎን ቀጥሎ የመጣው መንግስት የሜዶ ፐርሺያን የሚባል ነው እና በዛ ይሄ እንግዲህ የባቢሎንን መንግስት አሸንፎ በባቢሎን መንግስት ላይ የሰለጠነ ትልቅ ኤምፓየር ነበር እና ግዛታቸው ወደ 3 የሚሆኑ አህጉራትን የከለለ ነበረ። እስከ አፍሪካ የደረሰ ነው። ከአፍሪካ ደርሶ ከአፍሪካ ተነስቶ እስከ ሚድል ኢስት ወይም ደግሞ ወደ እስራኤልን ከእስራኤል ደግሞ አልፎ ደግሞ እስከ ሩቅ ምስራቅን የገዛ አገር ነው። በጣም ትልቅ አገር ነው። በጣም ትልቅ አገር ነው እና ይህንን ስትመለከቱ በውስጡ በጣም አንድ የቆየ ጥንታዊ አስተዳደር ያለው የጥንት ስልጣኔ ነው። ለመጀመሪያ ጊዜ የክፍለ ሀገር ማስተዳደርን የጀመሩት እነሱ ናቸው እና በጣም ለንጉስ ታማኝ የሆኑትን ሰዎች እየወሰዱ እየሾሙ በፕሮቪንስ አድርገው ሳትራፒ ይሉታል እነሱ ከፋፍለው አገርን መግዛት ጀመሩ። ከህንድ እስከ ኢትዮጵያ ድረስ ይላል መጽሐፍ ቅዱስ። በመጽሐፈ አስቴር ላይ የፋርስ ንጉሶች ይመሩ ነበር እና በመካከላቸው ከባቢሎን ይልቅ ለየት የሚያደርጋቸው ነገር ምንድን ነው? የሃይማኖት ነጻነት ቀድመው ይሰጡ ነበር። ከቀድሞዎቹ መንግስታት ከባቢሎን ከአሶር በጣም በተለየ መልኩ ፋርሳውያን ወይም ደግሞ እነዚህ ፐርሺያንስ የምንላቸው ሰዎች በጣም ሰው ሁሉ የገዛ ሃይማኖቱን ወይም ቅኝ የገዟቸውን ሃይማኖቶች ነፃ ይሰጡ ነበር። ለባህላቸውን ይፈቅዳሉ፣ ባህላቸውን አይነኩም፣ ሃይማኖታቸውን አይነኩም። እንደውም ለእግዚአብሔር ቤተ መቅደስ እንዲሰራ ቂሮስን እግዚአብሔር ያስነሳው ከፋርስ ነው። እነ ነህምያ ማለት ነው። የነህምያ የአስቴር ታሪክ የሆነ ሁሉ በኢራን ነው። ስለዚህ ከእስራኤል ጋር ያላቸውንም ግንኙነት ላሳያቸው ነው። ስለዚህ ስለ ፋርስ ህዝቦች ስንነጋገር መጀመሪያ ዝርያቸው እንደ ምንድነው የሚባሉት? ስማቸው ኢንዶ ዩሮፒያን ይባላሉ። ኢንዶ አውሮፓውያን ወይም ደግሞ የህንድ አውሮፓውያን አይን ወገን ናቸው ይባላል። የዘራቸው ስም አርያን ይባላል። በስነ ህንፃ፣ በስነ ጽሁፍ፣ በስነ ጥበብ በተለይ በምንጣፍ ስራቸው በዓለም የታወቁ ነበሩ እና ይሄ የምንጣፍ እስካሁን ድረስ ስሙን ይባላል ፐርሺያን ካርፔት ይባላል። እስካሁን ድረስ ስሙ እንደዛ ነው እና በጣም ኳሊቲ ያለው ምንጣፍ የፐርሺያን ነው ይባል ነበር። ሃይማኖት አላቸው። አሁን እስልምና ነው። ከእስልምና በፊት ግን ዞሮስትራይዝም የሚባል
ዞሮስትራይዝም የሚባል ሃይማኖትን ይከተሉ ነበር እና ዞሮስትራይዝም እንግዲህ የጥንቷ ፋርስ ወይንም ደግሞ የፐርሺያ ከእስልምና ሃይማኖትን ከመቀበሏ በፊት ለብዙ መቶ ዘመናት የሀገሪቱ መሪ ወይንም ዋነኛ ሃይማኖት ነበር እና ሃይማኖቱ በዓለም ታሪክ ውስጥ በጣም ጥንታዊ ከተባለ ሃይማኖት አንዱ ነው። አንድ አምላክ ብቻ ወይንም ደግሞ ሞኖቲስቲክ አንድ አምላክ ብቻ ብሎ ከሚያምኑ ሃይማኖቶች አንዱ ነው ዞሮስትሪያዝም ወይንም ደግሞ ዞሮስትሪያኒዝም። ምናልባት ኦንላይን ስዕሉ ለተውላችሁ ይችላለሁ እና ስለ ይሄንን ይመስላል ስፔል ስታደርጉት ይሄንን ይመስላል እና መስራቹ ስሙ ዞሮአስተር ይባላል እና በፋርስኛ ዛራስቱራ የሚል ስም አለው እና ከክርስቶስ ልደት በፊት አስቡት 1500 እስከ 1000 ባለው ዘመን ማለት ኦልሞስት የነ ሙሴ ዘመን ልትሉ ትችላላችሁ ወይም እስከ ኖህ ዘመን ድረስ ልትወስዱት ትችላላችሁ። በጣም ብዙ ዘመን ቀድሞ የነበረ እምነት ነው። ከስሩ እንድትረዱ ስለፈለኩኝ ነው እና ይሄ የፋርሶች ከእስልምና በፊት የነበረ ለዚህ ነው ፋርሶች ስትጠይቋቸው እኛ እስላም አይደለንም አረብ አይደለንም እኛ ፋርሶች ነን ብለው ነው የሚናገሩት እና በአረብነትን አያምኑም እና በእምነታቸው አንዱ የምትመለከቱት አምላካቸው አንዱ አሁራ ማዝዳ ወይንም ደግሞ የጥበብ አምላክ ወይንም ጥበበኛ አምላክ ብለው ይህንን አምላክ ነው የሚያመልኩት የጥበብ ጌታ ብለው ነው የሚያመልኩት አምላካቸውን ማለት ነው። የተለያዩ ምስሎች ያሉ እሱን ማሳየቱ ምናልባት ለጊዜ አይመቸን ይሆናል። ስለዚህ የጥበብ አምላክ ብለው ይህንን አምላክ ይጠሩታል አሁራ ማዝዳ የአምላካቸው ስም ማለት ነው እና አንዱ እምነታቸው በዚህ ውስጥ ምንድነው ዓለም በመልካም ይሄ መልካም የሚሉት ብርሃን ነው እንደገና በክፉ በጨለማ ኃይሎች መካከል ያለ የትግል ሜዳ እንደሆነች ነው የሚያምኑት። ስለዚህ ህይወታቸው በትግል የተሞላ ነው። ስለ ሰዎች ምርጫ ሲናገሩ መልካም ሐሳብ መልካም ንግግር መልካም ተግባር እነዚህ የሃይማኖቱ በቃ መሪ ቃላቶች ናቸው። ስለዚህ ሰው የመምረጥ መብት አለው ብሎ ያስባል ነው መልካም ሐሳብን ከክፉ ሐሳብ መምረጥ መልካም ንግግርን ከክፉ ንግግር መምረጥ መልካም ተግባርን ከክፉ ተግባር መለየት ይችላል ብሎ ሃይማኖታቸው ያስተምራቸዋል እና በመጨረሻው ዘመን መልካሙ ኃይል ክፉን ኃይል ያሸንፋል ብሎ ያምናሉ። ሙታን እንደሚነሱ ያምናሉ። እቺ ዓለም ደግሞ ትታደሳለች ብለው ያምናሉ በመጨረሻ ዘመን ላይ። ይሄ የዞሮስትሪያዝም የእምነት መግለጫ ነው እየነገርኳችሁ ያለሁት። ስለዚህ በአምልኳቸውን በተመለከተ ደግሞ በዞሮስትሪያዝም እምነት እሳት የእግዚአብሔርን ንጽህናና ጥበብ ስለሚያሳይ በአምልኳቸው ሰዓታቸው ላይ ምን ያደርጋሉ? እሳት ያነዳሉ። ፋየር ቴምፕልስ የሚባሉ አሏቸው። ስለዚህ ሁል ጊዜ እሳት ይነዳል በመቅደስ ውስጥ። እግዚአብሔር እንደዚህ አምላክ ነው፣ ንጽህናና ጥበብ ያለው አምላክ ነው ብለው ስለሚያምኑ ወይንም ደግሞ አምላካቸው ወይንም ማዝዳ ብለው የሚያምኑ ከአምላካቸው እሱን እሳት ያነዱለታል። ስለዚህ እሳቱን አይደለም የሚያመልኩት፣ ነገር ግን ወደ አምላካቸው ለመጸለይ እንደ ምልክት ይጠቀሙበታል ማለት ነው። አሁን ታሪካቸውን ከመጽሐፍ ቅዱስ ጋር አገናኝቼ ላሳያችሁ ፈልጋለሁኝ። ምክንያቱም የፋርስ ነገስታት እንደ ታላቁ ቂሮስ እነ ዳሪዮስ እነዚህ ነገስታት የዚህ እምነት ተከታዮች ነበሩ። ስለዚህ በጎ የመምረጥ ስደተኛን ከመግደል ይልቅ ማኖር በቋንቋው በፈለገው እምነቱ የራሱን ሃይማኖት ያምልክ ብሎ የሃይማኖት መቻቻል ፖሊሲን ያወጡት ከዚህ እምነታቸው የተነሳ ነው። አይሁድ ወደ ሀገራቸው እንዲመለሱ የፈቀዱ እነዚህ ፋርሳውያኖች ናቸው። ቂሮስ የነሱ ሰው ነበረ። ከዚህ እምነት አስተምህሮ ጋር የተያዘ እንደሆነ እንዴት ትመለከታላችሁ? በጣም ብዙ ምሁራኖች ሃይማኖቱና የዳሪዮስና የቂሮስ አደራረግ ተመሳሳይ ነው ይላሉ። ሌላ ሰዎች ላስታውሳችሁ፣ እነዚህ የፋርስ ሰዎች እነዚህ ማጃይ የሚባሉት ኢየሱስ ክርስቶስ በተወለደበት ቀን ላይ ወይም በተወለደበት ሰዓት ላይ ከምስራቅ ሰብአ ሰገል መጡ። ደማጃ የምንላቸው አንዳንዶቹ የዞሮስትሪያዝም ካህናቶች ወይንም ደግሞ ጠቢባን ነበሩ ብሎ ይህንን ያምናሉ። ስለዚህ ኢየሱስን መጥተው ሰላም ብለዋል ይላሉ። ሌላው ደግሞ
ኮከብን የመከተል መሲሁን መፈለግ በሃይማኖታቸው ስለሚመጣ አንድ መሲህ ስም አላቸው፣ የተነገረ ትንቢት አላቸው በሃይማኖታቸው። ስለዚህ ኢየሱስ እሱ ይሆን ወይ ብለው ነው ከሩቅ ኮከብ እየተከተሉ የመጡት። ይሄ በጣም የሚገርም ነው። በጣም የሚገርማችሁ ሌላው ምንድነው? በዓለ ሃምሳ በነበረበት ሰዓት ላይ አንዱ ሐዋርያት በመንፈስ ቅዱስ ተሞልተው ከተናገሩበት ቋንቋ አንዱ የፋርስ ቋንቋ ነበር። በበዓለ ሃምሳም ላይ ተገኝተው ነበር ማለት ነው። ዛሬ ግን ላይ ያለው ፐርሺያ ወይንም ደግሞ ኢራን ሌላ ነው። ከሰባተኛው ክፍለ ዘመን በኋላ እስልምና ወደ ፋርስ ሲገባ የዚህ እምነት እንዳለ ተከታዮች እየቀነሰ ዛሬ ይሄ እምነት ዞሮስትራይዝም የምታገኙት በኢራን በህንድ ብዙ ጊዜ ፓርሲስ ብለው ይጠሯቸዋል። ፋርሲስ ማለት ከፋርስ የመጣ ማለት ነው። ስለዚህ ጥቂት ተከታዮች ነው ያላቸው። ሃይማኖታቸው እየደከመ ነው የመጣው እና አንዱ በእነዚህ በፋርሶች አንዱ እግዚአብሔር የተጠቀመባቸው ነገር ምንድነው? የተሐድሶ መሳሪያ አድርጎ እግዚአብሔር ተጠቅሞባቸዋል። ባቢሎንን የቅጣት መሳሪያ አድርጎ በአይሁዶች ላይ ሲጠቀም፣ ፋርሶችን ግን የተሐድሶ መሳሪያ ነበር ያደረጋቸው በመጽሐፍ ቅዱስ ወገኖች ሆይ። እና በዚህ ምክንያት ነው ፋርስ ሰፊ ግዛቷ መቆጣጠር የቻለችው በሰይፍ ብቻ ሳይሆን ህዝቦችን በማክበር በነፃነት በመስጠት በሚል በጣም የሚገርም አይነት መሪ የነበራቸው ሰዎች ነበሩ። እስልምናው መጥቶ እስከሚይዛቸው ድረስ በጣም ሰፊ ግዛት የነበራቸው ሰዎች ናቸው። በታላቁ ዳሪዮስ ዘመን የፋርስ ግዛት በዓለም ላይ ታይቶ የማይታወቅ ስፋት ነበረው። ከህንድ እስከ ግሪክ እስከ ካስፒያን ሲ ከዛ ደግሞ እስከ ግብፅ እስከ ኢትዮጵያ ድረስ የሚደርስ በጣም ሰፊ መሬት ነበራቸው። ዓለምን ኦልሞስት ይገዙ ነበር። እንደውም በዛ ዘመን በተለይ በ480 ዓመተ ዓለም አካባቢ ላይ የዓለም ህዝብ ቁጥር ምናልባት 112 ሚሊዮን ይሆናል ይባላል። በዛ ጊዜ 49 ሚሊዮን ህዝብ ያስተዳድር የነበረው ማን ነው ማለት ነው? እነዚህ የፋርስ ግዛት ውስጥ የነበሩ ሰዎች ናቸው። እና ትልቅ የማስተዳደር ክህሎት ነበራቸው፣ ወይንም ደግሞ ክህሎት ነበራቸው፣ እውቀት ነበራቸው። እና ይህ ማለት የዓለም ህዝብ 44 በመቶ በአንድ ንጉሥ ስር ነበረ ማለት ነው። ይሄ እስካሁን በሬከርድም እየተሰበረ ነው። ስዕሉን ላሳያችሁ። ምናልባት የገዙበትን ክልል ተመልከቱ። ከሩቅ ምስራቅ ጀምሮ እስከ ላይ ቱርክን ሁሉ ገዝተው፣ እስራኤልን ገዝተው፣ ግብፅን ገዝተው ኦልሞስት የሱዳን ጫፍ ደርሰዋል። ኦልሞስት የኢትዮጵያን ጫፍ ልትመለከታላችሁ ማለት ነው። ኦኬ፣ ይህንን የምነግራችሁ ለምንድን ነው? መጀመሪያ ሁሌ ሳስተምር እንደምታውቁት ሂስቶሪካል ባክግራውንዱን ማስቀመጥ እፈልጋለሁ። እና በጣም ዝም ብሎ አይነት ሰዎች እንዳይመስሏችሁ የሰለጠነ ህዝብ ነበረ። ብዙ ነገስታት ከየቦታው እየመጡ ስጦታው ይዘውላቸው ወደ ንጉሱ ይመጡ ነበረ። በጦርነት የታወቁ ነበሩ፣ በአርት የታወቁ ነበሩ። ልክ የእስራኤልን ታሪክ እንደምናውቀው ስለነዚህ ሰዎች አንዱ በታሪክ ላይ እንመለከታለን። ስለዚህ ዛሬ ላይ ይህችን ስዕል በቀይ መሃል ላይ ፐርሺያ ያልኩባትን ተመልከቱ። እነ ሱሳ ግንብ የነበሩት እነ አስቴር የነበሩት እዚህ ቦታ ላይ ነው። እነ መርዶኪዮስ የነበሩት እዚህ ቦታ ላይ ነው። ስለዚህ እነ መርዶኪዮስ በፋርስ ቋንቋ እየተናገሩ ነበረ ፋርስን ሲገዙ የነበሩ ሲያስተዳድሩ የነበሩት። አስቴር ንግስት የሆነችው በኢራን ነበረ ማለት ትችላላችሁ። ስለዚህ ታሪካዊ ግንኙነታቸውን እንድትመለከቱ የዛሬ ጠላትነታቸውን ሳይሆን በአንድ ወቅት